አንድ የቤተ ክርስቲያናችን አባል የሆነ ነው። በምሰራበት ቦታ ለአንድ የኮሚቴ ስራ ተመረጥኩኝ። ቀደም ሲል ብዙ ኮሚቴዎች ተፈራርቀውበት እየተጣሉ ባለመስማማት ተለያይተው ስራው ሳይሰራ ቀረ። ብዙ በሚሊዮን የሚቆጠር በጀትም ነበረው ያ ስራ። ከዛ በኋላ እኔ ስመረጥ ለዚህ ኃላፊነት መንግስት ሲያጠኝ ምን አደረግ? ቀጥታ መጭት የመድኃኔዓለምን ለሰሎሞን የገለጥክለትን ጥበብ ለእኔም ግለጥልኝ ብዬ ተሳልኩ። የጎረቤቴ ልጅ ስለነበረ ስለዚህ መጥቼ ለመድኃኔዓለም አልቅሼ ስለተሳልኩ ወዲያውኑ በእውነት አንድ አስደናቂ አሁን በደቂቃ ውስጥ የተደረገ ምስክርነት አለ። በጣም የሚገርም ነው። መድኃኔዓለም በእውነት ከነደደ እሳት ውስጥ በብሉይ ኪዳንም በአዲስ ኪዳንም ደጋግ ሰዎችን እንዳዳናቸው መልአኩን እየላከ ወይም ቅዱሳን መላእክትን እንዲህ በእነሱ በኩል እንዲረዱ እያደረገ ከብዙ መከራ የዳኑ ቅዱሳን ታሪክ ስንማር እስከ ዛሬ እናውቃለን። አሁን ደግሞ የሚገርመው በእውነት አንድ እህታችን ወለተ ማርያም የተባለች ናት። ልጆች ሕፃናት ዓመት ያልሞላው ሕፃናት ልጅ ሌሎችም ልጆች አሉናለች። እንግዲህ ወደ የቤተ ክርስቲያናችን አባል ለመድኃኔዓለም የልቤን የውስጤን ችግር ነገርኩት። ፍታልኝ፣ ችግር ውስጥ ነኝ፣ ከዚህ ችግር አውጣኝ ብዬ ተማጸንኩት። ወዲያውኑ ሳይውል ሳያድር ችግሬን አስወግዶልኛል። ለክብሩ መግለጫ 500 ብር አምጥቻለሁ። ለልብላችሁ አመስግኑልኝ ይላል። የተመሰገነ ይሁን። ከዚህ በመቀጠል ወደ ትምህርቱ ነው የምንሄደው። በእውነት ደስ የሚለው የካቴድራሉ ዋና አስተዳዳሪ ክቡር አባታችን መላከ ሰላም መምህር አክሊሉ ገብረ ጻድቅ በዚሁ በአውደ ምሕረት ተገኝተዋል። ደስ ይበላችሁ፣ ትባረካላችሁ። ደስ ብሎናል። ሁላችንም እግዚአብሔርን አመስግኑ። አሁንም እንግዲህ በክቡር አባታችን መመሪያ ሰጭነት ዛሬ እንዲያስተምሩን የተጋበዙት መምህር ጌታውን አማረ የደብረ ምጥማቅ ሣሊተ ምሕረት ቅድስት ማርያም ቤተ ክርስቲያን የስብከተ ወንጌል ኃላፊና የመጽሐፍ መምህር ይሆናሉ። ቀጥታ የአውደ ምሕረት ከመንፈስ ቅዱስ ጋር ወደ እሳቸው አስረክባለሁ። የምስጢር ባለቤት ለሁላችንም ምስጢሩን ጥበቡን ይግለጽልን። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘይሐስብ በወይን ልብሶ ወበደመ አስካል ሳይሆን ልብሱን በወይን ያጥባል፣ መጎናጸፊያውንም በወይኑ ደግሞ ያጥባል። ኦሪት ዘልደት ምዕራፍ 49 ቁጥር 11 እኩት በአኩቴቱ ስቡ በስብሐቲሁ አብይ በእበዩ ከጽርሐ አርያም በላይ ቁመቱ ከበርባሮስ በታች መሰረቱ ከአድማስ እስከ አድማስ ስፋቱ ግሩመ ግሩማን በግርማሁ መስፍነ መሳፍንት በምስፍናሁ ጠቢበ ጠቢባን በልቦናሁ ቅዱሳን በቅድስናሁ ንጹሐን ንጹሐን በንጽህናሁ አምላካችን ቸሮ መድኃኔዓለም ረዥም ወራት ሰፊ ዘመናትን አድሎ በሕይወት በሰላምና በጤና ጠብቆ ለዚህ ዕለት ለዚህ ሰዓት በመጋቢት 29 ቀን ስቅለቱን ለማክበር
ያበቃን የረዳን የጠበቀን እግዚአብሔር አምላካችን ቸሩ መድኃኔዓለም የተመሰገነ ይሁን። እንኳን አደረሰን አደረሳችሁ። አሜን። ይባላል ለታዳሉ ወሩና መስጊድ የተከበሩ አባታችን መላከ ሰላም መምህር አክሊሉ ገብረ ጻድቅ የዚሁ ቤተ መቅደስ ዋና አስተዳዳሪ፣ የተከበሩ መጋቤ ስብሐት መምህር ኪዳኔ ሲያምረው የቤተ መቅደሱ ዋና ጸሐፊ፣ የተከበራችሁ ሊቃውንት፣ የተወደዳችሁ ምዕመናን እንደምን ዋላችሁ? እግዚአብሔር ይመስገን። ያቆረፈ ሰው አለ። እንደምን አመሻችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። አህያ ቅድመ ዓለም የነበረ ሸራህያ ዓለምን አሳልፎ የሚኖር አልሻዳይ አምላከ እስራኤል ጽና እስራኤል ክብረ እስራኤል ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ አምላካችን ቅዱስ እግዚአብሔር የሰውነታችንን ክፋት የኃጢአታችንን ብዛት ሳይመለከት ስንቆጣ ሳይቆጣ ስናጠፋም ሳያጠፋ ስንበቀልም ሳይበቀልም የቸርነቱን ስራ ሰርቶልን የእኛን ሞት ለሱ የእሱን ሕይወት ለእኛ የሰጠን በመገረፉ በመቁሰሉ የእኛን ቁስል የፈወሰልን ቸሩ መድኃኔዓለም የተመሰገነ ይሁን። ዛሬ የፍቅር ቀን ነው፣ የመዳን ቀን ነው። አንዱ ተሰቅሎ ዓለም ሁሉ የዳነበት ወደ ቀደመው ማዕረጋችን፣ ወደ ቀደመው ቦታችን፣ ወደ ቀደመው ክብራችንም የተመለስንበት ከሲኦል ወደ ገነት ከሞት ወደ ሕይወትም የተመለስንበት የነፃነት ቀን፣ የሰላም የፍቅር ቀን፣ መድኃኒተ መስቀል የተተከለበት ተስፋ በሁሉ የተፈጸመበት ንነሰል ሰብ ክርስቶስ ሀዘ ተሰቅለ እስመ አይሁድኒ ተአምረ ይሲአሉ ወሰባቅኒ ጥበበ ይሐስሱ። የግሪክ ሰዎች ጥበብ ፍልስፍናን ይሰብካሉ፣ አይሁዳውያን ምልክትን ይሻሉ። ለእኛ ለኦርቶዶክሳውያን ግን ምልክታችን መድኃኔዓለም የተሰቀለበት መስቀል ነው። መስቀል ትእምርተ ሰላምን፣ የሰላማችን ምልክት፣ የፍቅር አንድነታችን ምልክት፣ የተሰቀለው ክርስቶስን የምንሰብክበት፣ የተሰቀለበት መድኃኒት መስቀልን የምንሰብክበት፣ መስቀሉ የተተከለበት ቀራንዮ ቅድስት ቤተክርስቲያንን የምንሰብክበት ዕለት ነውና በድጋሚ ለዚህ ያደረሰን ቸሩ መድኃኔዓለም የተመሰገነ ይሁን። ዘይሐጽብ በወይን ልብሶ ወበደመ አስካል ሰንብኖ። እስቲ በሉ ዘይሐጽብ በሉ። ዘይሐጽብ ከፍ አድርጉ ድምጻችሁ። ዘይሐጽብ በወይን ልብሶ ወበደመ አስካል ሰንብኖ። ወበደመ አስካል ሰንብኖ በርሲያ እንደበሉ ዘይሐጽብ በሉ። በወይን ልብሶ ወበደመ አስካል ሰንብኖ። ግሩም ነው ብላችሁታል እኮ። ልብሱን በወይን ያጥባል። ትርጉሙ ወይንም አማርኛ ወይንም ርዕሳችን ባጭሩ ይሄ ነው። ይሄ ቃል በሰምና በወርቅ የተጻፈ የተነገረ የእግዚአብሔር ቃል ነው። ጸሐፊው የነቢያት አለቃ ሙሴ ነው። የተናገረው እስራኤል የተባለው አባታችን ያዕቆብ ነው። ከላይ ከፍ ብሎ ታሪኩን ሲጀምር አባታችን አብርሃም ይስሐቅን ባርኮታል። ይስሐቅ ልጁ ያዕቆብን ባረከው። ያዕቆብ 12ቱን ልጆቹን መረቃቸው ይላል። እየሰማችሁ ነው። ያዕቆብ 12 ልጆች ወልዷል። ሌላ የምትባል ሴት ልጅ ያለች፣ ግን በወንዶቹ ተቆጥሮ 12ቱ ነገደ እስራኤል ቤተ እስራኤል ከዚህ አይወጣ። ቤተ ክርስቲያንም ከ12 ሐዋርያት ትምህርት ስብከት አትወጣም። እንግዲህ ያዕቆብ ከልያ ሮቤል እንግዲህ ወዲህ ባሌ ይወደኛል ስትል ሮቤል ብለዋለች። ስምዖን እግዚአብሔር ሰማኝ ስትል
ሌዊ ወትከውን ንጹሕ እግዚአብሔር የእግዚአብሔር አገልጋይ ስትል ሌዊ ስትለው አራተኛ ልጇን ይሁዳ ብለዋለች። እዚህ ላይ ነው እኛ የምናነሳው። ይሁዳ ማለት ተአማኒ ማለት ነው። የታመነ የሚያምን ማለት ነው። ጌታችንም በ30 ብር የሸጠው ይሁዳ ሳይሆን የያዕቆብ ልጁ አራተኛው ልጅ ይሁዳ ተአማኒ ታማኝ ማለት ነው። አምስተኛው ይሳኮር አስበኮል፣ ስድስተኛው ዛብሎን መስተሳድር፣ ሰባተኛዋ ዲና ፍትሐ እግዚአብሔር አንድም የልጆች መዲና አደረገች ስትል ዲና ብላለች። ሁለቱም ከራሔል ይወልዳል ዮሴፍ ብለዋለች። ገበገባኒ ዓመት ዓመት ድገመኝ ስትል ሁለተኛውን ብንያም ወልደ ኃይል ናዛዚ አንበሳ ስትል ብንያም ብለዋለች። ሌላው ከባለ ዓመተ ራሔል የተወለዱት እነዚሁ ሁለት ልጆች ዳን ፈትሐ እግዚአብሔር ፈረደልኝ ስትል ዳን አለችው። ሁለተኛው ንፍታሌም ዘንባባ ማለት ነው። ሌላው ከዘለፋ ዓመተ ልያ የተወለዱት ጋድና አሴር ናቸው። ጋድ ማለት አክሊል ማለት ነው። አሴር ማለት ጽጉ በእግር ባለጸጋ ማለት ነው። አጠቃላይ የያዕቆብ ልጆች እንደዚህ ናቸው። እኛ አንዱን ይሁዳን አራተኛውን ነገድ ይሁዳን ነው ይዘን የምንሄደው። ከዛሬው ጋር ከጥንተ ስቅለቱ ጋር ከነገረ ስቅለቱ ጋር የሚያዝ ታሪክ ያለው ይህንን ስለሆነ እናነሳዋለን። በስተመጨረሻ አባታችን ያዕቆብ ልጆቹን መመረቅና መባረክ የቤተሰብ ልማድ ስለሆነ ከአያቱ ከአባቱ የወረሰው ስለሆነ ልጆቼ ኑ ዕጣ ፈንታችሁን ጽዋ ተርታችሁን ልንገራችሁ ብሎ ዙሪያውን እንዲከቡት አደረገ ይላል። እንግዲህ ከሮቤል ጀምሮ በረከቱን ቃለ ምዕዳኑን ያስተላልፋል። እንዳልኳችሁ ጊዜ ስለማይበቃን ይሁዳ ላይ ሲደርስ ታዲያ እንዲህ አለው። እንደውም ቅዱስ ያሬድ በዚህ በበዓለ ሆሳዕና ላይ በአንደኛው ዕለት ላይ የሚባል ቃለ እግዚአብሔር ነው። ባረኮ ያዕቆብ ለይሁዳ ወልዱ ወይቤሎ ሀሎ ንጉሥ ዘይወፅእ እምኔ ከዘ ይሐጽብ በወይን ልብሶ በደማስቆ ሰንድኖ ንጉሶሙ ለእስራኤል ውእቱ ይብሉ ሆሳዕና በአርያም። ያዕቆብ ልጁ ይሁዳን መረቀው። ከአንተ አብራክ ንጉሥ ይወጣል። ማን ይወጣል? ይሄ ንጉሠ ነገሥት አጋዕዝት አምላክ ማለት ቅዱስ እግዚአብሔር ቸሩ መድኃኔዓለም ነው። ክብር ምስጋና ይግባው። ለመንግሥቱ ህልፈትና ሽረት የሌለበት ንጉሥ ከአንተ ይወጣል። ልብሱን እና መጎናጸፊያውን በወይን የሚያጥበው ለምን የሚያጥብ? በኋላ ላይ ወርቁን እንመለከተዋል። ቀጠለና ያዕቆብ ልጁን እንዲህ አለው፣ ይሴብሑከ አኀዊከ ይሰግዱ ለከ ደቂቀ አቡከ። የአባቱ ልጆች ወንድሞች ለአንተ ዝቅ ብለው ይሰግዳሉ። ምን ይላሉ? ይሰግዳሉ፣ ያከብሩሃል። ጋሻችን፣ መከታችን፣ ታላቃችን ይሉሃል። ካንተ አብራክ ንጉሥ ስለሚወለድ እንዲያከብሩ ይሆናል። ማመስገን ብቻም ሳይሆን ይሰግዱ ለከ ደቂቀ አቡከ ይሰግዱልሃል። ይሄ ክብሩን ሲገልጽ ነው። ሁለተኛ ይሁዳ እዴከ ላዕለ ዘባሎሙ ለጸርከ፣ እጅህ በጠላቶች ደንደስ ላይ ነው። በምኖች ላይ? በጠላቶች ላይ እጅህ ታላቅ ነው፣ ብርቱ ነው ማለት ጠላቶችን ድል ታደርጋለህ፣ ታሸንፋለህ እንጂ አትሸነፍም። ትማርካለህ እንጂ አትማረክም። ብርቱ ነህ፣ ኃይለኛ ነህ ሲለው ይሁዳ እዴከ ላዕለ ዘባሎሙ ለጸርከ አለ። በጠላቶች ደንደስ ላይ ነው። በመጽሐፍ ቅዱስ በብሉያቱ በሐዲሳቱ በሊቃውንቱ እድ ስልጣን ክብር ተብሎ ይተረጎማል። ስለዚህ ክብርህ በስረ መንግሥትህ ስሮ መንግሥትህ መንበረ መንግሥትህ ከሁሉ በላይ ነው፣ ታላቅ ነህ፣ ብርቱ ነህ ሲለው ይሁዳ እዴከ ላዕለ ዘባሎሙ ለጸርከ አለ። ቀጠለና ምን አለው?
ይወጽ ብስፍና ወምልክና እምኀበ አባሉ ለይሁዳ እስከ አመ ይትረከብ ዘር ዘጽንሑ ሎቱ። በትረ መንግሥትና ስርወ መንግሥት ካንተ አይወጣም ማለት ከእግሮቹ መካከል ገዢ ሆነ እስኪመጣ ድረስ የገዢ ዘንግ ያለው ንጉሥ ካንተ አብራክ ይወጣልና በስረ መንግሥት ስርወ መንግሥት ካንተ አይወጣም፣ አንተ ንጉሥ ነህ ሲለው ነው። ይሄ ንጉሠ ነገሥት መሆኑን ንግሥናውን ይገልጣል። ቀጥሎ ስለ ውበቱ ሲገልጥ እንዲህ አለ። ፍሱሃት አዕይንቲሁ እሞይን ወጻዕዳ ከመ ሐሊብ ስመኒሁ። ዓይኖች እንደ ወይን የቀሉ ጥርሶች እንደ በረዶ ነጫጭ ናቸው አለ። ደመ ግቡ ነህ ሲለው ከራስ ፀጉር እስከ እግር ጥፍር ድረስ ያማርክ ነህ ውብ ነህ ሲለው ሲያወድሰው ዓይኖች እንደ ወይን የቀሉ ጥርሶች እንደ በረዶ ነጫጭ ናቸው። ይሄ ስለ ውበቱ። ስለ ኃይሉ ስለ ብርታቱ ደግሞ ሲገልጥ ምን አለው? አንበሳ ጓል አንበሳ ሰከብ ካልቦ ዘያነቅሐከ ወልደ የእረገ ሕፃትከ። ልጄ ይሁዳ የአንበሳ ደቦልሃል፣ የአንበሳ ግልገል ነህ። የትኛውን አንበሳ መቀስቀስ እንደማይቻል ሁሉ አንተንም ከመንበረ መንግሥት ከቤተ መንግሥት የሚነቀንቅህ የለም። አንበሳ ለሁሉ እኮ ጌታ ነው አይደል? አራዊቱ እንስሳቱ ብርቱ ክንድ አለውና ብርቱ ክንድ አለ ሲለው አንበሳ ነህ ልጄ ሆይ ከአደን ተነስ። መጨረሻ ላይ ስለ ሀብቱ ስለ ብልጽግናው ሲገልጥለት ታዲያ ምን አለው? የአስር በአጸደ ወይን እዋሎ ወበዕፀ ዘይት አርጎ። አህያይቱንና የአህያይቱን ውርንጭላ በወይን ግንድ ያስራል። ለምን ያስራል? ይሄ ማለት በቤትህም በጓሮም በሁሉም በበረትም የሚታሰር የጋፋ ከብት አለህ ለማለት ነው። ብዙ ሀብት አለህ፣ ብዙ በግ ብዙ ፍየል አለህ፣ ብዙ ላም አለህ። ስለዚህ ከአንተ ቤት የሚጠፋ ነገር የለም ብሎ ሲገልጥለት አህያይቱን በወይን ግንድ ያስራል። ግን ወደ ወርቁ ስለሄደ ነው እንጂ አህያይቱን ምን ቁም ትገር ብሏል። ግን ወርቅ ስላለው ወደ ወርቅ እየሄደ የሚተረጎም የመጽሐፍ ቅዱስ ቃል ብዙ ቦታ ላይ አለ፣ ብዙ ቦታ ላይ አለ። አሁንም ቀጠልና ምን አለው? ዘያሐጽ በወይን ልብሶ ወበደመ አስካል ሰንድኖ። ልብሱን በወይን ያጥባል። በምን ያጥባል? እስቲ በወይን ልብሱን የሚያጥብ እንግዲህ ባለጸጋ ያጥቢው እንዴት በወይን ልብስ ይታጠባል? ምን ማለት ነው? በወይን መጠጥ ሆነ መጠጣት ዓመት በዓል መምጣት አለበት አይደል? እንኳን የወይን መጠጥ የእግዚአብሔር ውሃም እኮ ጠፍቷል። አሁን ሳይታሽ መቼም ያልተወደደ ውሃ ነውና እሱንም አያስወድድም፣ የእግዚአብሔር ውሃ ነው። ልብስህን በወይን ታጥባለህ። ይሄ ብልጽግ ሀብታም ነህ ማለት ነው። በወይን ታጥባለህ። ይሄ ሰሙ ነው። ወደ ወርቁ ስንሄድ የያዕቆብ አራተኛ ልጁ ይሁዳ። በመጽሐፍ ቅዱስ ይሁዳ እየተባሉ ብዙ የሚጠሩ ሰዎች አሉ፣ ብዙ የሚጠሩ ሀገሮች አሉ። ወይሰግዳ ወይታሰያ አዋልደ ይሁዳ ብሎ ቅዱስ ያሬድ በልደቱ የሚገልጣት ወአንቲኒ ቤተልሔም ርኅራኄ ኢትትሃቲም ነገሥተ ይሁዳ እያለ የሚገልጣት ሀገር አለች። ያልታደሉ ደግሞ ይሁዳ አለ። ያስቆሮቱ ይሁዳ ዘእግዚኡ ሴጡ ዘአቡሁ ርገቱ ዘእሙ አውሳቢሁ። እናቱን ያገባ አባቱን የገደለ ፈጣሪው ጌታውን ለ30 ብር አሳለችን ካለ ጅራፍ ለአኪለ ሦክ አሳልፎ የሰጠው ደግሞ ያልታደለው ይሁዳ ነው። ይሁዳ ማለት ስብሃት፣ ክብር፣ ተአማኒ ማለት ነው። ከይሁዳ 30 ብር በኋላ ግን ይሁዳ እየተባለ የሚጠራው መቼም ሰው ይጠራል። ይሁዳ ማለት አንተ ይሁዳ ነህ ሲል ነው ከሃዲ ነህ ለማለት ነው እንጂ ታማኝ ነህ ለማለት ነው። ስለዚህ የያዕቆብ ልጁ ይሁዳ አራተኛው ልጅ ነው። ድንግል ማርያም ከዚህ ነገር ነው የምትወለደው። ከነገደ ይሁዳ ነው የምትወለደው። ከነገደ ይሁዳ ከተወለደች ከድንግል ማርያም ነው አምላክ ወልደ አምላክ የሚወለደው።
ወስሉስ ለያዕቆብ ቤት የሥጋን ተነሳ መድኃኒተ ማርያም የሚለው ቅዱስ ያሬድ ለዚህ ነው። ድንግል ማርያም የያዕቆብ ደም ግባት ናት። መድኃኒተ ክርስቶስ ከሷም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም ሰው የሆነው ምክንያት ይህን ጥንተ ሕይወት ጥንተ መሠረት ወላዲተ አምላክ ቅድስት ድንግል ማርያምን ሲያነሳ እነ ያዕቆብን ያነሳቸዋል፣ እነ ዳዊትን ያነሳሳል። እስመ እምዘራቃይ ዘመድ በሥጋ ድንግል ማርያም የእነ ዳዊት ዘር ናት፣ የእነ አብርሃም የእነ ያዕቆብ ዘር ናት እና ከአራተኛው ነገድ በአራተኛው ዘመን ዘመነ አበው፣ ዘመነ መሳፍንት፣ ዘመነ ነገሥት፣ ዘመነ ካህናት፣ ዘመነ ክርስቶስ ከአራተኛው ነገድ በአራተኛው ዘመን ከአራቱ ባህርያተ ሥጋ የተፈጠረውን ሰው ለማዳን ዛሬ በመልዕልተ መስቀል በቀራንዮ ላይ በአራተኛው ፋሲካ ተሰቀለ። አራቱንም ፋሲካ አክብሮታል መድኃኔዓለም። ለዚህም ነው ሐዋርያው አንደኛ ቆሮንቶስ ምዕራፍ 5 ላይ አቆኑ በፋሲካነ ተሰቅለ ክርስቶስ፣ የፋሲካችን በግ ፋሲካችን ራሱ ክርስቶስ ታርዷልና ይላል። በአራተኛው ፋሲካ ከአራቱ ባህርያተ ሥጋ የተፈጠረውን ሰው ከአራተኛው ነገድ በአራተኛው ዘመን ከነገደ ይሁዳ አምላክ ተወለደ፣ ሰው ሆነ። ይሁዳ ዴከ ላይ ዘባኖሙ ነጸረከ ክንድህ እጅህ የተባለው ፈኑ ዴከ በማርያም ልዑል ክንድህን ላክልን እያሉ ነቢያት ይማጸኑት የነበረው ያ ክንድ እግዚአብሔር አብ ነው ቢሉ እግዚአብሔር ወልድ፣ እግዚአብሔር ወልድ ነው ቢሉ ማዳኑ ስልጣኑ ትድግናው እግዚአብሔር ወልድ ሰፋ ለይሁ ለሕማም እጁን ለሕማም ይዘረጋ ለሽንካር ይዘረጋ ፈነወ ለነ መዝራዕቱ ልዑለ ብሎ ልዑለ ቃል አፈ በረከት ቅዱስ ኤፍሬም እንደተረጎመው ልዑል ክንዱን ረቂቅ ክንዱን ላከ። ከማኅበረ መላእክት የተለየ የወደቀውን አዳም የሚያነሳ የራቀውን ዲያብሎስን የሚያርቅ የቀረበውን የሚያርቅ ዲያብሎስን የራቀው አዳምን ከወደቀበት የሚያነሳ ከመንጸፈ ላይ ወርቆ በእግር አጋንንት ተጠቅጥቆ አዝኖ ተክዞ ይኖር የነበረውን አዳምን ያነሳ ልዑል ክንድ ነው። ዓለምን የታደገ ልዑል ክንድ ነው። ፍስሐ በአዕይንቲሁ እሞይ ወጻዕዳ ከበዓሊ ብስራሪሁ የእግዚአብሔር ዓይኖች የተባሉት ነቢያት ናቸው። ጥርሶች እንደ በረዶ ነጫጭ ናቸው የተባሉት ቅዱሳን ሐዋርያት ናቸው። እግዚአ ነቢያት ወሐዋርያት መሆኑን ይገልጣል። እያዳመጣችሁ ነው። ይሴብሑከ አኀዊከ ይሰግዱ ለከ ደቂቀ አቡከ ወበእንተ ዘኢሐፍር ሂንቶሙ አኀዌ ፍጹም ሰው ሆኗል ወንድሞቼ ማለትን አላፍርም ማለት ነቢያት ሐዋርያት አመስግነውታል። ምስጋና የባህሪ ገንዘቡ መሆኑን የሚገልጽ ነው። ይሰግዱ ለከ ደቂቀ አቡከ የአምልኮ ስግደት ለፈጣሪው ለአምላኩ እንደሚሰግዱ ያዕቆብ ተናገረ። ኢዮስም ምስፍናው መልክና ማህባባሉ ለይሁዳ የተባለው ሰያሜ ካህናትም ነው፣ ንጉሠ ነገሥትም ነው። አክሊሎሙ አንተ ለሰማዕት የሰማዕታት አክሊል ነው። የነገሥታቱም ንጉሥ ነው። ወልዳ በመለኮቱ ወልደ ማርያም በትስብእቱ ኢየሱስ ክርስቶስ ቸሩ መድኃኔዓለም ነው። የአስር በአጸደ ወይን ነው አሉ ወበዕፀ ዘይተዓርጎ ይሄ ሆሳዕናውን ይገልጣል። ትንቢተ ዘካርያስ 9:9 ላይ እነሆ ንጉሥሽ የዋህ ጻድቅ ሆኖ በአህያይቱ ውርንጭላ ተጭኖ ወደ አንቺ ይመጣል። የጽዮን ልጅ ሲመጣሽ ይነግራል። ትሑት ሆኖ በዘማነ ኪሩብ የሚቀመጥ በዘማነ ማርያም የተቀመጠ አሁን ደግሞ ትሕትናውን ለመግለጥ በአህያይቱ ውርንጭላ ወደ ቤተ መቅደስ እንደሚጓዝ ይሄ በዓለ ሆሳዕናውን የሚገልጥ ነው። ሆሳዕናን ይገልጣል። ቀጠለና ምን አለው? የአስር ዘይሐጽብ በወይን ልብሶ በደመ አስቃል ሰንድኖ ይሄ ስቅለተ ክርስቶስ ነው። ይቺ ዕለት የዛሬዋ ዕለት ናት። ዛሬ አባታችን ፈጣሪያችን ቸሩ መድኃኔዓለም እኛን ልብሶቹን በደሙ ያጠበበት ቀን ነው።
ይህን ሐዋርያው ዮሐንስ በአንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጻሃንም ኩሉ ኃጣውኢን የጌታችን የመድኃኒታችን የኢየሱስ ክርስቶስ ክቡር ደሙ ከበደላችንና ከኃጢአታችን ያጥበናል፣ አጠበን፣ አነጻናል። ይህንን ሁሉ ትንቢት ለመፈጸም አምላካችን እግዚአብሔር አዳምና ሔዋንን ከአራቱ ባህርያተ ሥጋ ከሦስቱ ባህርያተ ነፍስ ፈጥሮ የብርሃን ልብስ አልብሶ አክብሮ በገነት አኑሯቸዋል። ዕፀ በለስ ከዕፀ በለስ በቀር ሁሉ ብሉ፣ ጠጡ፣ ንዱ፣ ግዙ ብሎ ስልጣን ሰጥቷቸዋል። ይህንንም ነፍጓቸዋል። የእሱ ገዥነት የእነሱ ተገዥነት ማሳወቂያ ይሆን ዘንድ አንድም ትምህርተ ጾም ሕገ ጾም ሲያስተምራቸው እንጂ ነፍጉ አይደለም። እግዚአብሔር ንፉግ አይደለም። ለመላእክሙ እንጥቆ በለሰ ሞተ ትመውቱ ይህንን ዕፀ በለስን ከበላችሁ የሞት ሞትን ትሞታላችሁ ብሎ ነግሯቸዋል። 7 ዓመት ብቻ ነው አለ ልጅነቱን አክብሮ ሕጉን ጠብቆ 7 ዓመት ኖረ። ከ7 ዓመት በኋላ ግን ምክረ ከይሲን ሰምቶ ያልተፈቀደለትን ዕፀ በለስ በልቶ በሞተ ሥጋ ሞተ ነፍስ በርደተ መቃብር ርደተ ገሃነም ተፈረደበት። ወተሰዱ ውስተ ብሔረ ሕማም ወአርአያ ሕሱም ወሲሳይ ሐዘን ምግቡ ቢበሉት ስልት፣ ቁንጣ፣ ፍልጠት፣ ጥቁር ቀይ፣ ረዥም አጭር፣ ቀይ ጥቁር፣ መልካምና በጎ ወደሚወለድበት ወደዚህ ዓለም ተሰደዱ። በመንጸፈ ደይን ወደቁ፣ በእግር አጋንንት ተጠቅጠቁ። ጸጋው ተገፈፈ። አዳም ወገኖች ሕገ እግዚአብሔር ሲናፈርስ ስንጥስ ጸጋችን ይገፈፋል። ከቤተ እግዚአብሔር ስንልም ከጾም ከጸሎት ስንልም ከንስሐ ስንልም ጸጋችን ይገፈፋል። በኃይሉ አደፈ፣ ጸጋው ተገፈፈ፣ ከገነት ተባረረ። እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጣ። ወኮኑ ውስተ አብይ ሐዘን 3 ዓመት ይላል መቅድመ ወንጌል። 3 ዓመት ሙሉ አለቁ፣ አለቀሱ አዳምና ሔዋን 3 ዓመት ሙሉ አለቀሱ። ይቅር በለን ማረን እያሉ አለቀሱ። ገነትን ያህል ቦታ እግዚአብሔርን ያህል ጌታ አጣሁ እያለ አልሞቱ ካለ ህሊና ዘእንበለ በካይል አለ ኃጢአቱን አዳም በደሉን ኃጢአቱን እያሰበ ሁልጊዜ አዳም እያነባ እያለቀሰ ይኖር ነበር። ወገኖች እስኪ በደላችን አስበን እናልቅስ፣ ኃጢአታችን አስበን እናልቅስ፣ ስህተታችን አስበን እናልቅስ። የለቅሶ ጊዜ ነው፣ የመመለሻ ጊዜ ነው፣ የመጸጸቻ ጊዜ ነው፣ የእርቅ ጊዜ ነው። ስለ በደሉ ስለ ኃጢአቱ ማነባትና ማልቀስ ጀመረ። ቅዱስ እግዚአብሔር ለቅሷቸውን ሰምቶ ሐዘናቸውን ተመልክቶ እንዲህ አለ። እንድረ ሐሙስ መዋዕል ወመንፈቀ መዓልት ቀሌምንጦስ 9 ላይ ነው ያለው። እንድረ ሐሙስ መዋዕል ወመንፈቀ መዓልት በብዙ ምሕረቴ ወሳህለየ እስሃለከ ወምህረከ ወእምህረከ 5 ቀን ተኩል ሲፈጸም በብዙ ምሕረቴና ይቅርታዬ እምርሃለሁ ይቅርም እልሃለሁ። እግዚአብሔር ይቅር ይበለን። በቀረናል ይቆማለሁ። ወበእንቲአከ አዳም እወርድ ውስተ ቤትከ ወአሐድር ውስተ ከርሥከ ወእከውን ከመ ሕፃን ከሰማይ ወርድልሃለሁ፣ ከድንግል ማርያም እወለድልሃለሁ፣ በሆድህ አድራለሁ። ውስተ ከርሡ ለአዳም ከመ በኃይለ ጻረር ይላል እመቤታችን ማርያም ሰጣቱ ተካፍስ በከርሱ ባታ በሆድ አድራለሁ ማለት ይሄ ነው። እንደ ሕፃንም ሆንልሃለሁ። አዎ እንደ ሕፃን ሆኗል። በግዘ ሕፃናት እንዘ ይስዕል ማጥማተ እሙ ሲሳይ ብሏል ዲዮስቆሮስ። ጡት እየለመነ
ተስሎተ መልክ አካል ዘያክል ለእናቶች ለሕፃናቱ ገና በእናቶቻቸው ሆድ ውስጥ ምግብን የሚያዘጋጅ እግዚአብሔር ሕፃን ሆነ። ከእናቱ ጡትን እየለመነ ሀሊበ ድንግልናዋን እየለመነ በየጥቂቱ አምላክ ሲሆን ዕለቱን ተወልጄ ተሰቅዬ አዳሙን ላድነው አለ። ለቀበብህ ከዘይቲ እዝል አዝማዲው ዘይሲ ሞለይቲ ለእናቱ እየታዘዘ መታዘዝን እያስተማረ እንደ ሕፃን ሆነልሃለሁ ማለት ነው። ወበእንቲአከ ኦ አዳም እፀውም 40 መዓልተ ወ40 ሌሊት ወደ ገዳመ ቆሮንቶስ ገብቼ 40 መዓልትና 40 ሌሊት እጾምልሃለሁ። ወበእንቲአከ ኦ አዳም እጠመቅ ውስተ ዮርዳኖስ በዮርዳኖስም እጠመቅልሃለሁ። ወበእንቲአከ ኦ አዳም አሐውር ውስተ ምስካብ በ30 ብር እሸጥልሃለሁ። ወበእንቲአከ ኦ አዳም እሰቀል ወእትዔገሥ ሕማማተ መስቀል ስላንተ በመልዕልተ መስቀል በቀራንዮ ላይ በዕለተ ዓርብ በመጋቢት 27ኛው ቀን እሰቀልልሃለሁ። 13ቱንም ሕማማተ መስቀል እቀበልልሃለሁ። የተናገረውን የማያስቀር የሰጠውን የማይነሳ በቃሉ ይታመን አምላክ ዛሬ የተናገረውን ሁሉ ወይም የተፈጸመ ብሎ ከሰባቱ አጽዋዕተ መስቀል አንደኛው ድኅነቱን ሁሉ ተስፋውን ሁሉ የፈጸመበት ዕለት ነው። ወይም የተፈጸመ ሁሉ አዳም ይህን ለልጆቹ ነገራቸው። ልጆቹ በጨረቃ በፀሐይ እየቆጠሩ ትንቢት እየተነበዩ ሱባኤ እየቆጠሩ ምሳሌ እየመሰሉ ተራ በተራ አለፉ። 5500 ዘመን ሊቃውንቱ ይህን ይተረትሩታል። በእግዚአብሔር 5 ቀን ተኩል በአዳም ደግሞ 5500 ዘመን 5500 ዘመን አባቶቻችን ሲዘረዝሩት ከአዳም እስከ ኖህ ድረስ ያለው ዘመን 2250 በደንብ ያዙ። ከአዳም እስከ ኖህ ድረስ ያለው ዘመን 2250 ከኖህ እስከ ሙሴ ድረስ ያለው ዘመን 1588 ከሙሴ ከኖህ እስከ ሙሴ 1580 እያዛችሁ ነው እንዳሸመድን በቃላችሁ። ከሙሴ እስከ ንጉሠ ነገሥት ሰሎሞን ድረስ ያለው ዘመን 599 ከሰሎሞን እስከ ዘመነ ካህናት እስከ ልደተ ክርስቶስ ድረስ ያለው ዘመን 1063 ይህን አጠቃላይ ስንደምረው 5500 ዘመን ይሆናል። ይሄ ዓመተ ፍዳ፣ ዓመተ ኩነኔ፣ ዓመተ መርገም የመከራው የስቃዩ ዘመን ሰው ልጅ በሲኦል አልጋ የሚገረፍበት የስቃይ ዘመን ልደተ ክርስቶስ ደግሞ እስከ ዛሬው እስከ ዕለተ ምጽአት ያለው ደግሞ ዓመተ ምሕረት፣ ዓመተ በረከት፣ የይቅርታ፣ የፍቅር፣ የሰላም፣ የአንድነት፣ የሰላም ዘመን በመወለዱ ሰውም ሁሉ ሰላም ሆኗል። ዓመተ ምሕረት፣ ዓመተ በረከት ይባላል። ስለዚህ አደርጋለሁ ያለውን ሁሉ አድርጎለታል። እስከ መሞት እስከ መሰቀል ድረስ ቅድስት ነፍሱን ከቅዱስ ሥጋው እስከ መለየት ድረስ ዛሬ መድኃኒት መስቀል የተተከለበት ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል። መድኃኒት መስቀል በቀራንዮ ተተከለ፣ ተስፋ አበው ሁሉ ተፈጸመ። ለእኛ ነፍስ ነፍሱን አሳልፎ ሰጠ። ስቅልተ ትሬያ እስራኤል ለሕይወትህ ከወይትተአመና ቅድመ ሕይወትህ ተሰቅላ ታያታለህ አታምንባትም የተባለው ተፈጸመ። መጠውኩ ዘባኔ ለቅስፈት ጀርባዬን ለጅራፍ አሳልፌ ሰጠሁ የተባለው ተፈጸመ። 6666 ጊዜ
ስጋው አልቆ አጥንቱ 1 2 3 ተብሎ እስከሚቆጠር ድረስ ለኛ ብሎ ተገረፈ። በመገረፉ ቁስል ደግሞ እኛን ፈወሰ። አሁንም ከጦርነቱ ጅራፍ፣ ከረሃቡ ጅራፍ፣ ከመከራው ከስቃዩ ጅራፍ፣ ከሲኦል ጅራፍ ቸሩ መድኃኔዓለም ይታደግ። የሰው አንደበት የሰው ምላስ ጅራፍ ሆኗልና ከሰው አንደበት ከሰው ምላስ ጅራፍም ይሰውረው እና 13ቱን ሕማማተ መስቀል ከትናንትና ከሐሙስ ማለት ዓርብ ሊሰቀል ከሐሙስ 3 ሰዓት ጀምሮ መከራውን የጀመረው ሐሙስ 3 ሰዓት ነው ያሉት። በመዓትወ ጽጌ በፓናት ደቀ መዛሙርቱን የሚያስተምርበት የሚያስቀስልበት ቦታ ነበር። ማንም አያውቀው። 4 ጭፍራ ሆነው አይሁዳውያን ያዙት። ተአሃዙኒ በመጥባይስ በሾተል በጎራዴ ልትይዙ የመጣችሁን አላቸው። ይሁዳ ከዮሐንስ ጋር ይመሳሰሉ፣ ዮሐንስ ክርስቶስን ይመስለዋል እና ምልክት ሰጣቸው። ሰላም እንደምን አለህ ብዬ ሰላም ስለው ፈጥናችሁ እጅ ትይዙታላችሁ ብሎ ምልክት ሰጣቸው። ዛሬ እኮ ሰውን የሚያስይዝ ሰላምታ ነው ያለው፣ የሽንገላ ሰላምታ፣ ይሁዳዊ ሰላምታ ነው ያለው። ላውላው ዝም ብሎ ማስመሰል የይሁዳ ሰላምታ እኮ እውነተኛ የሆነ ሰላምታ፣ እውነተኛ የሆነ ፍቅር ይሞላል። ከገንዘብ ጋር ያልተያዘ ከዘር ጋር ያልተሳሰረ ያዙት። ሐሙስ 3 ሰዓት ሙሉ ይዘው እስከሚሰቀልበት እስከ 9 ሰዓት ብንቆጥረው 18 ሰዓት ይሆናል። 18 ሰዓት ሙሉ መከራ ተቀበለ። አንዴ ወደ ንጉሱ አንዴ ወደ አንዱ ሲያመላለሱት የተጣሉት ነገስታቱ ታረቁ። ገና ሳይሰቀል በመከራው አስታርቆናል፣ ታርቆናል። ቸሩ መድኃኔዓለም የተመሰገነ ይሁን። በሱ መከራ እኛ ሰላም አገኘን፣ ህይወትን አገኘን። ማለዳ ዓርብ በነግ በጲላጦስ አደባባይ አቆሙት። ስለኛ ተወቀሰ። እኛ መወቀስ ይገባል። አባት በልጁ እናት በልጇ እንደምትወቀስ ቸሩ አባታችን ቸሩ መድኃኔዓለም ለኛ ብሎ ተወቀሰ። ሕግ አፍራሾች እኛ ሆነን ተወቀሰ። ንጹሐ ባህሪ ሲሆን ቅዱሰ ባህሪ ሲሆን ወቀሱት። 3 ሰዓት ላይ 6666 ጊዜ ገረፉት። ክፎች ናቸው አይሁድ። የሚሰቅሉትን አይገርፉትም፣ የሚገርፉትን አይሰቅሉትም። ቅስፎቴ ለብእሲ አሐደ ጊዜያነ ወይታትርፍ አሐደ ትላለች ኦሪት። 40 ጊዜ ግረፈው አንድ ወንጀለኛ ከሆነ ስተተኛ ከሆነ 41 ግን አሳልፈ እንዳትገርፈው። እነሱ ግን ገረፉ 41 ጊዜ። ከላይ ሰው የሚባለው ለዚህ ሆኖ ጅራፉን ለማሰጽ 39 ላይ ሲደርሱ ተሳሳትን እያሉ 6666 ጊዜ ገረፉ። ጅራፉ ብቻ አይደለም፣ ስቅለት የሮማውያን ነው። ኢየሩሳሌም በሮማውያን ቅኝ ግዛት ውስጥ ስላለች በሮማውያን ሕግ የፈረዱበት። አይሁዳውያን በድንጋይ ይወግራሉ፣ ባቢሎናውያን ወደ ግባ አንበሳ ይወረውራሉ፣ ፋርሳውያን በነደ እሳት ይቀጣሉ፣ ወደ እቶነ እሳት ይወረውራሉ። ለእኛ ብሎም ተገረፈ፣ ለእኛ ብሎም ተሰቀለ። 2 ግፍ የተፈጸመበት በአባታችን በቸሩ መድኃኔዓለም ለእኛ ሲል እኮ ነው፣ ለእኛ ብሎ ነው። 6 ሰዓት ላይ ከሊቶስትራ እስከ ቀራንዮ ድረስ መስቀል አሸክመው ወዲህ በምድር 13ቱ ሕማማተ መስቀል ወዲህ በምድር ነው። ተፍገመገመ ተምተም ኩሎዲቆ እግዚአብሔር አንሳ። ለመውደቅ ተፍገመገም እግዚአብሔር አነሳኝ እንዳለው ነቢዩ፣ ለመውደቅ የምንፍገመገው እኛን ያቆመን እርሱ ለእኛ ሲል ተፍገመገመ ወደቀ። 3 ሰዓት ሙሉ የቀራንዮውን የሊቶስትራን ኮረብታ ተሸክሞ እናቶች ዋይ ዋይ አሉ፣ አለቀሱ። ወየው ያጠቡ ጡቶች፣ የተሸከመች ጀርባ፣ የተሸከመች ማኅፀን እያሉ አለቀሱ። ይብከያ ዘከራ ደናግል አሮተ መስቀሉ ጾረ እስከ ቀራንዮ ጾረ። እናንተ አታልቅሱ፣ ብከያ ለርእስክም፣ ለራሳችሁ አልቅሱ። ወገኖች ዛሬ ማልቀስ ለራሳችን ነው፣ ለማንም አይደለም። እሱማ ወዶ ፈቅዶ ሊሞት ሊሰቀል የመጣው
ልንተዛዘን ይገባል። መተዛዘኑ ለኛ ለራሳችን ነው። አታልቅሱ አላቸው። 6 ሰዓት ላይ ሰቀሉት። ዮሐንስ አፈወርቅ ይህንን በሚገባ ይገልጠዋል በቅዳሴው ላይ ወንህናኒ እግዚኦ ለተጋባይነ ነዜኑ ሞቶ ለዘኢይመውት ነዜኑ ሕማሙ ለዘኢይሐምም በይእቲ ዕለት እንተባቲ ለፈቀ ምስለ አርዳሁ መጣው ነፍሱ ደግሞ በፈቃዳሁ ወበስምረተ ርእሱ። እኛ የተሰበሰብን ኦርቶዶክሳውያን መንፈሳውያን ይህንን እናገራለን። የማይሞት የእርሱን ሞት እንናገራለን። የማይታመም የእርሱን ሕመሙን እንናገራለን። ከደቀ መዛሙርቱ ጋር በተቀመጠባት በዚያች ሌሊት በአባቱ ፈቃድ በራሱ ፈቃድ ሰውነቱን ለሞት አሳልፎ ሰጠ። ለእኛ ሲል ለሞት አሳልፎ ሰጠ። አሐዝዎ ለአሐዜ ኩሉ ሁሉን የያዘውን ያዙት። ወአሰርዎ ለመላኬ ኩሉ ሁሉን የሚገዛውን አስሩት። ወሐመይኩ ለወልደ አምላክ ያው ሰሐብዎ በመዓት ወተለውሙ በፍቅር ወሰድዎ ለዘያሁን ለሁም ከመበቅ የዋዘ ይነብ በቅርመ ዘይቀርሰው በቁጣ ጎተቱት፣ በፍቅር ተከተላቸው። በሚሸለተው ፊት እንደማይናገር እንደይዋበል በኋላቸው እየተከተለ ወሰዱት። አቀሙ በውስጥ አሁን ለዘሎቱ ይቀውም ሊቃነ መላእክት በፍርሃቱ በረሃድ አርሰህዎ ለዘይሐድግ ኃጢአተ ወኮነንዎ ለመኮንነ መኳንንት ሊቃነ መላእክት ሰራዊተ መላእክት ሱራፌል ኪሩቤል በመፍራት በመንቀጥቀጥ በፊቱ የሚቆሙለትን በአደባባይ ያቆሙት። ኃጢአትን ይቅር የሚለውን ኃጥእ አሉት ሎቱ ስብሐት። በመኳንንት በመሳፍንቱ ላይ የሚፈርደውን እግዚአ አጋዕዝት አምላከ አማልክት ንጉሠ ነገሥት በእርሱ ላይ ፈረዱበት። ዮሐንስ አፈወርቅ በሚገባ ይገልጧል። ወአስተቄጽልዎ አክሊለ ዘሶክ ለዘያስተቄጽሎሙ ጌራ ለሱራፌል አልበስዎ ከለሜዳ ዘለይ ለተሳለቆ ለዘያለብሶሙ ሞጣዕተ ግርማ ለኪሩቤል ለሱራፌል ዘውድ የሚያቀዳጃቸውን እሾህ ዘውድ አቀዳጁት። ለኪሩቤል ግርማ የግርማ ልብስ የሚያለብሳቸው ለመዘበት ቀይ ግምጃ ለበሱት። የመጀመሪያው ከ13ቱ ሕማማተ መስቀል ራሱ ላይ ዛሬ ቸሩ አባታችን መድኃኔዓለም ስንመለከት የእሾህ አክሊል ጎንጉኖ በራሱ ላይ አክሊለ ሦክ ደፍቶ እናየዋለን። መከራው ከራሱ ነው የሚጀምረው። ወአስተቀጸልዎ አክሊለ ዘሶክ ድርሳነ ማህየዊ የብረት እሾህ ይላል። ይህ አጥንትን አልፎ ስጋን አልፎ ደም የሚያፈስ ነው እንጂ እንደምታዩ ከእጽዋት የሚገኝ ይሄ እሾህ እንዳይመስላችሁ። መከራውን ለማጽናት የቤተ ክርስቲያን ራስ የሆነው ዮሐንስ አፈወርቅ ምን አመር ወውቱ ርዕስ እኛ የሰውነት ብልቶች ነን፣ አካሎች ነን። ራሳችን ግን ክርስቶስ ነው አለ። ራሳችን ክርስቶስ ዛሬ በራሱ ላይ ለእኛ ሲል አክሊለ ሦክ ደፋ። የሰማዕታት አክሊል የካህናት አክሊል ክርስቶስ ለእኛ ሲል የሕይወትን አክሊል ያቀዳጀን ዘንድ በራሱ ላይ የእሾህ አክሊል ደፉበት። ወኮርዎ ርእሶ በህለት ከአክሊለ ሦክ የተረፈውን ግንባሩን በድንጋይ ቡጢ ደመደሙት። ወኮርዎ ርእሶ በህለት ቀጥሎ ውበት ደምግባት የነበረው ፊቱ ለእኛ ሲል ውበት አልነበረውም እንዳለው ኢሳይያስ ተጸፎ መልታይት ፊቱን ጸፉት። ያዳነው መጻጉዕ እንኳን ሳይቀር መጥቶ ፊቱን ጸፋው። እጁ ደረቀ፣ አይኑ ታወረ፣ ወደ ቀደመው ደዌው ተመለሰ ይላል። ይህን ይላዩ ሙሉ ደጓረ መልኩ ደምግባቱ ከሰው ልጆች ያምራል የተባለው ያ ውበት ለእኛ ሲል ውበት አጣ። የእኛ ሕይወት ውበት አልነበረውም። የእኛ ኑሮ ውበት አልነበረውም። ለእኛ ውበትን ይሰጠን ዘንድ ቸሩ አባታችን መድኃኔዓለም ውበት አልነበረውም። ሌላው በፊቱ ላይ መራቃቸውን ዘበእንቲአሃ ለቤተ ክርስቲያን ተጸፋይ ከበአውድ ከመሰቀድስ በደመ ከክቡር በክቡር ደም ተዋጃዘ ስለ ቤተ ክርስቲያን ብለህ መከራን ተቀበልክ፣ ተወቀስ፣ ተሰቀል፣
ተቸነከርክ ዘበንቲአሃ ዘጋብሃተ መዋቅት ጾረ ወተአገሰ ምራቀ ርኩስ ምራቅን ታገስከ። በደረቅ ግንባር ላይ ዓይንን የፈጠረ እግዚአብሔር በምራቁ ርኩስ ምራቅን ታገሰ፣ ተቀበለ። የዘውሩት ወልደና ዓይን ያበራው በምራቁ ገብረ ጽጉረ በምራቁ ወቀባ ይቱ ለውቱ ወል ለኛ ሲል ርኩስ ምራቅ ተቀበለ። ታስሮ ድሪት ወደ ኋላ አሰሩት። ዛሬ መድኃኔዓለም እጅ ለኛ ሲል ከማይሰራ ኃጢአት ይፈታን ዘንድ ወደ ኋላ ታሰረ። አዳምን የፈጠሩ እጆች ኦ አይዳው ለላቋውን አዳም ተቀነው አዲበ ዕፀ መስቀል ኦ አይጋር ለአንሶሱ ውስተ ገነት ተቀነው አዲበ ዕፀ መስቀል። ወዮ በገነት የተመላለሱ ቅዱሳት እግሮቹ ተቸነከሩ። አዳምን የፈጠሩ እጆች በችንካር ላይ ዋሉ። ወዮ ኦ ትዕግስት ዘመጠነዝ ትዕግስት ኦ ትሕትና ዘመጠነዝ ትሕትና ኦ ሂሩት ዘመጠነዝ ሂሩት ኦ ፍቅር ዘመጠነዝ አፍቅሮተ ሰብእ። ይህን ያህል ትሕትና እንደምን ያለ ትሕትና ነው! ይህን ያህል ትዕግስት እንደምን ያህል ትዕግስት ነው! ይህን ያህል ቸርነት እንደምን ያለ ቸርነት ነው! ይህን ያህል ሰውን ማውደድ እንደምን ያለ ፍቅር ነው! ፍቅር ሳበው ለወልደ አምላክ ያው አብሶስ ከሞት የአምላክን ልጅ ፍቅር ሳበው እስከ ሞትም አደረሰው። ወገኖች እስቲ ፍቅር ይሳበን። እስቲ በፍቅር ወንድም በወንድሙ ፍቅር ይሳብ። እስከ ሞት ድረስ ይወደደን። የሽንካሩ ፍቅር ይረሳል። ርግዘተ ገቦ ቅንዋተ ደዩ አሰረ ርግዘቱ ይረሳል። ያ ፍቅር ወዴት ጠፍቶ ነው ዛሬ ሰው በጥላቻ የሚተያየው? ያ የመስቀሉ ሰላም ዛሬ ወዴት ደረሰ? ማን ወሰደብን? ወገኖች ለኛ ሲል የደማው የቆሰለው ሰው ሰውን እንዳያቆስለው ነበረ። ለኛ ሲል ሞተ ዘይመውት የማይሞተው እርሱ ሞተ። ሞተ ከመ ይሳሮ ለሞት ሞትን ይሽረው ዘንድ እርሱ ሞተ። ሞተ ከመ ያሕይወሙ ለመሞታ ሙታንን ሕያዋን ያደርግ ዘንድ እርሱ ሞተ። እርሱ ሞተ ለኛ ሲል። ወገኖቼ ታዲያ እግዚአብሔር ለኛ ከሞተ ለምን አንዱ አንዱን ይገድለዋል? እግዚአብሔር ለኛ ሲል ከተገረፈ ለምን አንዱ አንዱን ይገርፈዋል? እግዚአብሔር ለኛ ሲል ከተቸነከረ ለምንድን ነው አንዱ አንዱን የሚሰቅለው? ቢቸነከረው ለምን ይቸነክረዋል? ስለዚህ ፍቅሩን መርሳት የለብንም ወገኖች። ጻዊረ መስቀል መስቀል ተሸከመ። ቅንዋተ መስቀል ሳዶር አላዶር ዳናት አገር አሮዳስ አምስቱ ቅንዋተ መስቀል ተቀበለ። ስዕለት ሰደቡት። ጴጥሮስ ምዕራፍ 2 ቁጥር 24 አንደኛ ጴጥሮስ እንዘ ይስዕልዎ ይስዓልዎ ወእንዘ ይሐምምዎ ይተቀየሙ ወባሕቱ አግባ ለዘይክል ጽድቀ። መከራ ሲያጸኑበትም መከራ አላጸናባቸው። ላጥፋችሁም አላላቸውም። ማጥፋት ይችላል፣ መግደልም ይችላል። ታገሰ። ወገኖች ይህንን ፍቅር፣ ይህንን ቸርነት፣ ይህንን ትሕትና፣ ይህንን ትዕግስት ከመድኃኔዓለም ከአባታችን ተምረናል። ከመድኃኔዓለም ተምረናል። የማይሞተው እርሱ ለእኛ ሲል ዛሬ የሞተበት ሞትን ይሽረው ዘንድ እርሱ የሞተበት እኛን ሙታነ ሥጋ ሙታነ ሕይወት ሙታነ ነፍስ የሆንነው እኛን ሕያዋን ያደርገን ዘንድ እርሱ ለእኛ ብሎ የሞተበት ቀን፣ እኛ ደግሞ ሕይወትን ያገኘንበት ቀን ነው። አንዱ ተሰቅሎ አለሜዳ ነበር። ወሶበን ዘጸሩ ልነ ለእግዚአብሔር ተሳረነ በሞተ ሁሉ ጠላቶቹ ሳለ በልጁ ሞት ዛሬ ይቅር ያለበት ከባሕርይ አባቱ ከራሱ ጋር ያስታረቀበት የእርቅ ቀን ነው። ዛሬ የእርቅ ቀን ነው። ዘያጽብ በወይን ልብሶ ወይን የተባለው ደመ መለኮት ነው፣ ደመ አምላክ ነው። ዮሐንስ 15:5 ላይ አነ ውእቱ ሐረገ ወይን ወአንትሙ ያዕጹሁ ወአቡየ ተካሊሁ። ተካዩ አባቴ ነው፣ እኔ የወይን ግንድ ነኝ፣ ቅርንጫፎቹ እናንተ ናችሁ። የወይን ግንድ አማናዊ የሆነው ወይኑ
እኛን በወርቅ ደግሞ የገዛን ከበደል ከኃጢአት ሁሉ የቀደሰ ያነጻ ክቡር ደሙ ነው። አኮ በወርቅ ወበብሩር ኃላፊ ዘተሳይጠቅሙ አላ በወርቅ ደግሞ ለእግዚአብሔር እንዳለው ኃላፊ ጠፊ በሆነው በገንዘብ በብር አይደለም የተገዛችሁት በመድኃኔዓለም ደም ነው እንጂ በደሙ ተገዝተናል፣ ተዋይተናል። ወገኖች ለእኛ ነፍስ የነፍስ ካሳ ተፈጽሞ አዳም ዘባነ ልቦናውን ይገረፍ ስለነበር አዳምን ለመካስ ነው የተገኘ። እያንዳንዱ መከራ የካሳ ነው የካሳ ቅዱስ ያሬድ አርባስ ውሰነ ክርስቶስ ምእመናን ሙንቱ ይላል። እኛ የእግዚአብሔር ልብሶች ነን ይላል። ምእመናን የእግዚአብሔር ልብሶች ናቸው። ሐዋርያው ታዲያ ምን አለ? አዲሱን ሰው ልበሱት አለ። አዲሱን ሰው ልበሱት። አዲስ የተባለው ወልደ አብ በመለኮቱ ወልደ ማርያም በትስብእቱ ቸሩ መድኃኔዓለም እኛ ልብሶቹ ነን፣ ለብሶናል። ለእኛም ልብሳችን ነው፣ ለብሰነዋል። ቅዱስ ሥጋውን ክቡር ደሙን ስንቀበል አማኑኤል እግዚአብሔር ከኛ ጋር ሆነ አይደለ? ከሥጋችን ሥጋ ከነፍሳችን ነፍስ ሆኗል። ሰውን ለማዳን ሰው ሆኖ ልብሳችን ነው፣ ልብሶቹ ነን። የእግዚአብሔር ቤተ መቅደስ የእግዚአብሔር አካሎች ነን። ለእኛ ሲል ነው ይህንን ሁሉ መከራ የተቀበለው። ለዚህ እኛ የእግዚአብሔር ልብሶች ራእይ 7:14 ላይ ምስለ ለሐፀው አልባሲሆሙ በደመ በጎ እነዚህ ከየት የመጡ ናቸው አለኛ? ከታላቁ መከራ የመጡ ናቸው። ሃይማኖታቸውን፣ ምግባራቸውን፣ ንጽሕናን፣ ቅድስና ጠብቀው የመጡ ናቸው። ይልቁንም ልብሳቸውን በበጉ ደም ያጠቡ ናቸው። ማለት ለሥጋው ደግሞ ለደጅ ሰላሙ የመጡ ናቸው። ንስሐ ገብተው ቅዱስ ሥጋውን ክቡር ደሙን የተቀበሉ የበሉ ሕይወትን ያገኙ ናቸው። ልብስ የተባለው ልባችን ነው። ልብስ ሲታጠብ ንጹሕ እንደሚሆን ካልታጠበ ደግሞ እንደሚቆሽሽ ሁሉ ንስሐ ስንገባ ንጹሐን እንሆናለን። ስንበድልና በደለኞች ስንሆን ደግሞ በኃጢአት በበደል እንቆሽሻለን። ስለዚህ እኛን ልብሶቹን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ባፈሰሰው ደግሞ እኛ አጠበ። ዓለም ዛሬ የታጠበበት፣ ዓለም ዛሬ የነጻበት፣ ዓለም ዛሬ የተቀደሰበት ዕለት ነው። እንኳን ደስ ያላችሁ በሚገባ ስለዚህ ዘዚህ ዓለም ወተነስአ ወእንቲአሁ ሕይወተ ወሀበ የእርሱን ሕይወት ለእኛ የእኛን ደግሞ ሞት ለእሱ ገንዘብ ያደረገበት ዕለት ርግዘ ሰገቦ 9 ሰዓት ቅድስት ነፍሱን ከቅዱስ ሥጋው ለይቷል። ወንዝ አጽመን ርሶ መጥሮ ነፍሱ ዘንበል አድርጎ ራሱን ቅድስት ነፍሱን ከቅዱስ ሥጋው በፈቃዱ ነው የለየው። በአይሁድ ችንካር አይደለም፣ በመከራው ጽናት አይደለም፣ በፈቃዱ ነው የሞተው። 11ኛው ሰዓት ላይ ጲላጦስን ለምነው ሥጋውን ከመስቀል አውርደው ዮሴፍ ኒቆዲሞስ ወደ አዲስ መቃብር ያወረዱበት ሰዓት ነው። አንድ ሐራዊ ወታደር አንድ አይና የሆነ ለንጊኖስ የሚባለው በበነጋው ቅዳሜ በዓል ነው። እላንቱ ሥጋት ይቢታዲ በመሳቅል ይሆን እነዚህ ሥጋዎች መስቀል ላይ ካደሩ ማንም የሚያወርዳቸው የለም። ስለዚህ ቶሎ እናወርዳቸው ብለው ቀረብ ሲሉ በቀኝ በግራ ያሉት ጥጦስና ዳክር ሳልሞቱ ያጣጥራሉ። መሃል ላይ ግን ክርስቶስን ሲያዩት ፈጽሞ ወሬው ከመሰለጠ መዊተ በፈቃዱ በስልጣኑ ፍጹም እንደሞተ አዩ ይላል። እነዛን ግን ወሰማይ ወይዚሆም ለቀዳማይ ወለደ ሐራ ጭንጭናቸውን ሰበራቸው ቶሎ እንዲሞቱ። የእሱ ግን አልተሰበረም። አጥንቱ ይትስቡ አጽሙ ላይ መተላለች ወሪት አጥንቱን አትስበሩ የበጉን አልሰበሩት። ጎኑን መጣና ሲወጋው ከቀኝ ጎኑ እምገቦ ከውይዘ ነቃማይ ዘቀደሶ ለፈያታይ ጎኑን በጦር ሲወጋው እንደ ለፊደል ሆኖ ትኩስ ደምና ንጹህ ውሃ ፈሰሰ ይላል። ማይገቦ የሚባለው ይሄ ነው። አሐዱ አብ ቅዱስ ብሎ ከአሁኑ ሲባረከው በግብረ መንፈስ ቅዱስ ውሃው ተለውጦ ወደ ማይገቦነት ይቀየራል። በዚህ ነው የምንጠመቀው። ንጹህ ውሃ ለጥምቀታችን፣ ትኩስ ደም ለመጠጣችን።
ወደሞ ክቡረ መንፈሰ ሕይወት ወቅድሳተ መንፈስ ወሀበነ ወማይመጽእ እግዚአብሔር ያለው ለዚሁ ነው። ንጹሕ ውሃ ለጥምቀታችን፣ ትኩሱ ደም ደግሞ ለመጠጣችን ሥጋውን ደሙን ሰጥቶናል። መላ ዘመኑን ሲዘርፍ ሲነጥቅ የነበረው ሽፍታ ፀሐይ ቀጸበተኒ 7 ታምራት ተደርገዋል። ከሰማይ 3 ከዋክብት እንደ ቅጠል ረግፏል። ፀሐይ ጸልመ ወወርኅኒ ደመ ኮነ ወወርቁ ከዋክብት ጨረቃ ደም ሆናለች። ፀሐይም ፈጣሪን እርቃን ፈጣሪ ተሰቅሎን ያላበራም ብላለች፣ ብርሃኗን ከልክላለች። በምድር 4 ታምራት ተደርገዋል። አለቱ ወተሰጠ ምንጡላዕተ ምኵራብ እምናይል እስከ ታሕት የቤተ መቅደስ መጋረጃ ለሁለት ተከፈለ። ወተከስቱ መቃብራት ተከፈቱ። ወአይባንኒ አይባኑ ድንጋዩ ተከፋፈለ። ከ500 ከፍ ከ600 ዝቅ የሚሉ ነፍሳት ከመስቀሉ ወጡ። ሄደው እነሱ መሰከሩ። ይህ ሁሉ ታምር የተደረገበት ዕለት ነው። ፈያታዊ ዘየማን ታዲያ ዘቀደሶ ለፈያታይ በመንግስት አስበኝ አለ። ቸሩ መድኃኔዓለም በመንግስቱ ያስበን። ተዘከረኒ እግዚኦ አመ ተመጽእ በውስተ መንግሥትከ። ንስሐ ነው። እኔ በበደሌ በኃጢአቴ የተሰቀልኩት ለእኔ ጅራፍ ችንካር ይገባል። አንተ ግን ንጹሐ ባሕሪ ቅዱሰ ባሕሪ ነህ ብሎ መሰከረ። በዚህ በ11ኛው ሰዓት ደመ ማኅተሙን ሰጥቶ የሞተለት የተሰቀለለት አዳምን ቀርቦ በደመ ማኅተሙ የገነት በር ተከፍቶ ገነት ገባ ሽፍታ። የሸፈተው ዓለም ሁሉ ዛሬ የተቀደሰበት ዕለት። የኛ ሕይወት ሸፍቶ ነበር። 5500 ዘመን ሽፍተ ጫካ የገባ ሕይወት፣ የተቅበዘበዘው ሕይወት ዛሬ በደመ ማኅተሙ ወደ ገነት ወደ መንግሥተ ሰማያት የገባንበት ዕለት ነው። እኛ ልብሶቹ በደሙ የታጠብንበት ዕለት ነውና ወገብረ ሰላም በደመ መስቀሉ በመስቀሉ ባፈሰሰው ደም ሰላምን ያደረገበት ዕለት ነውና የሰላም አምላክ ቸሩ መድኃኔዓለም ለዓለማችን ለሀገራችን ለሕዝባችን ሰላሙን ይዘዝልን። የመስቀሉን ሰላም ያብዛልን። በሰላምና በፍቅር ቀሪውን ጊዜያችን ድኑ እግዚአብሔር በቸርነቱ ይርዳን። ለዛሬው ዓመት በሰላም አድርሶ ይህን የምንሰማው የምናየውን መከራ ሁሉ አስወግዶ ይህንን በዓል መልሰን ለማክበር ያብቃን። የትንሣኤውን ብርሃን ያሳየን። በኃይለ መስቀሉ በበረከተ መስቀሉ ሁላችንም ይጠብቀን። ወስብሐት ለእግዚአብሔር። በእውነት አንድ አስደናቂ አሁን በደቂቃ ውስጥ የተደረገ ምስክርነት አለ። በጣም የሚገርም ነው። መድኃኔዓለም በእውነት ከነደደ እሳት ውስጥ በብሉይ ኪዳንም በአዲስ ኪዳንም ደጋግ ሰዎችን እንዳዳናቸው መልአኩን እየላከ ወይም ቅዱሳን መላእክትን በእነሱ በኩል እንዲረዱ እያደረገ ከብዙ መከራ የዳኑ ቅዱሳን ታሪክ ስንማር እስከ ዛሬ እናውቃለን። አሁን ደግሞ የሚገርመው በእውነት አንድ እህታችን ወለተ ማርያም የተባለች ናት። ልጆች ሕፃናት ዓመት ያልሞላው ሕፃን አለኝ፣ ሌሎችም ልጆች አሉኝ አለች። እንግዲህ ወደ ስራ ሲሄድ በመኪና መሳፈር ስለነበረብኝ ተሳፈርኩ። ልክ መኪና ወጣለሁ ስል ሌላ መኪና መጥቶ ደርቦ 20 ሜትር ያህል እየጎተተ ወሰደኝ። የመድኃኔዓለምን ስም ስጠራው ትዝ ይለኛል። መድኃኔዓለምን በረጅሙ ጠራሁት። ወስዶ ብረት ላይ አላጋኝ። ነገር ግን በኋላ ሰዎች ሲያነሱን አንዳችም ነገር ከአካሌ የተነካ ነገር የለም። ከብረቱ ላይ በወድቅ ደግሞ ሌላ መኪና ነበር የሚገጨኝ። እንደዚህ አድርጎ ከዚህ መከራ ፈተና ዛሬ በዚህ ደቂቃ አድኖኛልና እልል ብላችሁ አመስግኑልኝ። እናንተ ያድናችሁ ሁሉ በጣም እግዚአብሔር የተመሰገነ ይሁን። እንኳን አዳነሽ። በእውነት ዕድሜ ለንስሐ ዘመን ለፍስሐ ስለሰጠሽ ነውና
ይህንን ዘመንሽን ደግሞ በንስሐ ልትፈጽመው እግዚአብሔር ይርዳሽ። ከዚህ በመቀጠል ሌላ ምስክርነት አንድ የቤተ ክርስቲያናችን አባል የሆነ ነው። በምሰራበት ቦታ ለአንድ የኮሚቴ ስራ ተመረጥኩኝ። ቀደም ሲል ብዙ ኮሚቴዎች ተፈራርቀውበት እየተጣሉ ባለመስማማት ተለያይተው ስራው ሳይሰራ ቀረ። ብዙ በሚሊዮን የሚቆጠር በጀትም ነበረው ያ ስራ። ከዛ በኋላ እኔ ስመረጥ ለዚህ ኃላፊነት መንግስት ሲያጠኝ ምን አደረግ? ቀጥታ መጭት የመድኃኔዓለምን ለሰሎሞን የገለጥክለትን ጥበብ ለእኔም ግለጥልኝ ብዬ ተሳልኩ። ያንን ኮሚቴ ባለመግባባት የተለያየውን ኮሚቴ ሰብስቤ እንደገና ስራ ጀምሬ የተሰጠኝን ኃላፊነት በመድኃኔዓለም ረዳትነት ሙሉ በሙሉ አከናወንኩት። ያም ይጣሉበት የነበረው ችግር ሁሉ ተወግዶ አሁን በሰላም ስራው ተጠናቆ ገንዘቡም ለተባለለት ዓላማ ውሎ እኔም ተሸላሚ ሆኛለሁ። እኔ ለዚህም ለክብሩ መግለጫ ትልቁን ድባብ ጥላና ዕጣን ዘቢብ ይኸው ይዤ መጥቻለሁ። እልል ብላችሁ አመስግኑልኝ ብሏል። ዛሬ የተመሰገነ ይሁን። ሌላው የጎረቤቴ ልጅ አንድ እናት ናቸው፣ ታሞ ስለነበረ በእውነት በጣም ቤተሰቡ ተጨንቀው ነበረ። ስለዚህ መጥቼ ለመድኃኔዓለም አልቅሼ እባክህ ፈውሰው አድነው ብዬ ስለተሳልኩ ወዲያውኑ ያለምንም ችግር ልጁ ተፈውሶ በጤና ይገኛል። ለክብሩ መግለጫ 100 ብር አምጥቻለሁ ብሏል። አመስግኑላቸው። ብንሰራም መድኃኔዓለምን ካልያዝን እግዚአብሔርን አስቀድመን ስራችንን እንዲባርክልን ለስራችን ጥራት እንዲሰጠን ለገንዘባችን በረከት እንዲሰጠን እግዚአብሔርን ካላስቀደምን ዋጋ አይኖረንም። በተለይ ክርስቲያን ይሆን በሁሉ ቦታ እግዚአብሔርን ስናስቀድም ነውና እግዚአብሔር በስራችንም በኑሯችንም እሱ ይቅደምልን። የተመሰገነ ይሁን።